ከዚህ በኋላ ግን ይሄንን ልብስ ላለብስ ይሄው አስረክባለሁ። በጣም ጥሩ ደስ ይለኛል። እንዴ ልረከብና የሚረከብ ካለ ደግሞ አስረክባለሁ። ይቻላል። እሺ ውድ ኦርቶዶክሳውያን ይቅርታዬን እንዲቀበሉኝ ይሄ ብቻ አይደለም፣ በደብዳቤ መልኩ ለጠቅላይ ቤተ ክህነት የማስገባ መሆኔን ከዚህ በኋላ ከማንም ሰው ጋር የኛ መናንያን ይቅርበሉኝ ሮጦ ይመነኩሳል። ከዚያ በኋላ ጥቂት ቀን ቅዳሴ ይለማመዳል። እየሮጠ አዲስ አበባ መጥቶ ቅጠሩኝ ይላል። ይሄ ነው ማለት መከራችን። ዛሬ አባቶች ተጠልተዋል አይደል? አታስፈልጉንም የሚል መጥቷል። ዛሬ በመነኮሳት ይምጣጂ ነገ ወደ ካህናቱ ይቀጥላል። መነኩሴ ምን ያደርግልናል? መነኩሴ ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በአዳዲስ ቪዲዮዎች ተመልሼ መጥቻለሁ። እንግዲህ አንዳንድ ጉዳዮችን በዚሁ መርሐ ግብር እንመለከታለን። በተለይ አባ ገብረ ኪዳን ያስተላለፏቸው ጠበቅ ያሉ መልእክቶች አሉ። የኛ አባቶች ደግሞ በእስር ቤት ድርሻቸው ምን እንደሆነ የተለያዩ ነገሮች በተለይ አሁን ደግሞ ቅዱስ ሚናስ ታውቁታላችሁ፣ ጻድቁ ቅዱስ ሚናስ እሱን ተከትሎ እንግዲህ የቃሪያ እምነትም እየተባለ ነው። አንድ አባት ማያዳግም ምላሽን በዚህ ሰጥተዋል። እነዚህንና ሌሎች አስተማሪው ነገሮችን እናያለን። እስከ መርሐ ግብሩ ፍጻሜ አብራችሁን ቆዩ። ላይክ እና ሼር ማድረጋችሁ እንዳትረሱ። እንግዲህ በአርሲ ጉዳይ የታሰረ ወንድማችን ዮኒ የሰማዕቷ ትላንት መፈታቱን ነግሬያችሁ ነበር። ዛሬ ራሱ ቪዲዮ ሰርቷል። እስቲ ከሱን ጀምር። ልቤ በእግዚአብሔር ጸና። የነ ቅዱስ ጳውሎስን የነ ቅዱስ ጴጥሮስን በረከት እንድናይ የረዳን እግዚአብሔር የተመሰገነ ይሁን። ከ17 ቀን ዓለም እንደምትለው እስራት፣ እኛ ኦርቶዶክሳውያን ባለማህተቦች እንደምንለው ከ17 ቀን የሱባኤ ጊዜ በኋላ እኔ ወንድማችሁ መጥቻለሁ። በመላው ዓለም ላይ ሆናችሁ ስለ እኔ ስትጨነቁ፣ ስለ እኔ ስታስቡ፣ ለእኔ ድምፅ ስትሆኑ የነበራችሁ ኢትዮጵያውያንና ኤርትራውያን እጅግ አድርጌ ላመሰግናችሁ እወዳለሁ። ከልጆቼ ከባለቤቴ ከቤተሰቦቼ ጎን ሆናችሁ የኔም መፈታት ተስፋ ታደርጉ የነበረ በማረሚያ ቤት ጠዋት ማረሚያ ቤቱ ሲከፈት ማታ ማረሚያ ቤቱ ሲዘጋ ትሄዱ ትመጡ የነበራችሁ የቤተ ክርስቲያን አባቶች በጸሎት ስፍራ መበርታት መጠንከር እያለባችሁ ልጃችንን ሳናይ ልጃችንን ሳናስፈታ ወደ ባታችን ወደ ጸሎት ስፍራችን አንሄድም ብላችሁ የኔን መፈታት ለ17 ቀን ትጠባበቁ የነበረ በመላው ዓለም ላይ ሆናችሁ የነበራችሁ እህት ወንድሞቼ ስለ እናንተ እግዚአብሔርን አመሰግናለሁ። የነ ቅዱስ ጴጥሮስን የነ ቅዱስ ጳውሎስን በረከት እንዳየረዳኝን እግዚአብሔርን ግን አብዝታችሁ እንድታመሰግኑልኝ እወዳለሁ። እወዳችኋለሁ። ወንድማችን እንኳን ከልጆች አገናኘ፣ እንኳን ከቤት ወደ ቤት በሰላም ተመለስክ ለማለት ፈልጋለሁ። በድጋሚ መቼም ክርስትና አልጋ በአልጋ የሆነ ህይወት አይደለም። እንደዚህ አይነት ፈተናዎች እንደዚህ አይነት መከራዎች ሲመጡ ለበረከት ነውና እንኳን ለቤት አበቃ ሁላችሁም እያላችሁ መልካም ምኞታችሁን ተመኙ። ከዚህ ጋር ተያይዞ የኛ አባቶች በእስር ቤት ምን አይነት ድርሻ እንዳላቸው ተመልከቱ። ላይ አባ ወልደ ጊዮርጊስ የሚባሉ በጣም ድንቅ የኦርቶዶክስ አባት አግኝቼ ነበር። በጣም ድንቅ አባት ናቸው። ቆሞስ ናቸው። ከጵጵስና አንድ ማዕረግ ያነሱ ናቸው እና ከእሳቸው ጋር የማውራት የመተኛት እድል አለኝ እና ሌሊት 10 ሰዓት አካባቢ ላይ ሁሌ አባ ወልደ ጊዮርጊስ ሌሊት 10 ሰዓት አካባቢ ላይ ሁሌ አባ ወልደ ጊዮርጊስ ይነቃሉ ከእንቅልፋቸው እና እያለቀሱ ይጸልያሉ። ድምጻቸው ይሰማኛል። በለውሳስ ነው የሚጸልዩት እና በጸሎታቸው መካከል መቁጠሪያቸውን አውጥተው ራሳቸውን በግራና በቀኝ ሻጥ ሻጥ እያደረጉ ይጸልያሉ እና ከሩቅ ለሚያይ ልክ እንደኔ ያለ ፕሮቴስታንት ለመዳናቸው በቂ የኢየሱስ መከራ በቂ ስላልሆነ ጨምረው ራሳቸውን በመቅጣት ለመዳን እየፈለጉ እንደሆነ ሊሰማው ይችላል። ጠጋ ብዬ በጨዋታ መካከል አጠገቤ መጡ እና ልዩ ትኩረትም አላቸው። ወደውኛል እና ጠጋ ብለው ያወሩኛል። እዛ አባ ወልደ ጊዮርጊስ ማታ ሲጸሉ እያለቀሱ ሲጸሉ አይቾታለሁ እና በመቁጠሪያም ሻጥ ሻጥ ያደርጋሉ። እርስዎ ራስዎትን ምንድን ነው አልኳቸው። የመቁጠሪያውን ማንነት ነገሩ። 64 የሚያክል ዶቃ ፍሬ ያለው
ከኢየሩሳሌም ነው ያመጣሁት እና 100 ጊዜ ራስን ሻጥ ሻጥ ታደርጋለህ። በኦርቶዶክስ ትውፊት 6666 ጊዜ ኢየሱስ ስለኛ ኃጢአትና በደል ተገርፏል፣ መከራ ተቀብሏል፣ ጅራፍ በጀርባው ላይ አርፏል ብለን ስለምናምን ያንን እያሰብክ ነው የምጸልየው እና እሱን እያሰብክ ስትጸልይ ለኔ ነው የተሰቃየኸው፣ ለኔ ነው የተዋረድከው፣ ለኔ ነው የታመምከው፣ ለኔ ነው ደምህን ያፈሰስከው፣ ለኔ ነው በሰው ፊት በፍጥረት ፊት ትንሽ የሆንከው ራስህን ያሳነስከው እያልክ በጥልቅ መመሰጥ ሆነክ ስለከፈለልህ መስዋዕት እያሰብክ በእንባ ታመሰግነዋለህ አሉኝ። አሁን እሳቸው ካሉኝ መረዳት ተነስቼ መቁጠሪያውንም ሻጥ ማድረጋቸውንም ጸሎታቸውንም ሳየው እንዴት ውበት ያለው እንዴት አስደናቂ ነገር ነው። ውለታውን ያሰቡት፣ መከራውን ያሰቡት፣ ስለ እሳቸው የከፈለውን ወይም ስለ ክርስቶስ ስለ ኃጢአት የተከፈለውን መስዋዕትነትን ያሰቡት ምንም ስህተት አላገኘው። ያለሳቸው መረዳት ያለሳቸው ማብራሪያ ግን ዝም ብዬ ከዳር ነገሩን ከተመለከትኩት መዳን በክርስቶስ የተፈጸመው መዳን አልበቃ ብሏቸው ራሳቸውን እየቀጠቀጡ ነው ብዬ ነው የምተረጎመው። አሁን ይሄ ነው በቃ የትርጉሙ ማዕት። እውነቴን ነው የምላችሁ፣ የትርጉሙ ማዕት ይሄ ነው። ሰዎቹ ራሳቸው የሚሉትን ሰምታችሁ ምንድን ነው ይሄ ብላችሁ ጠይቃችሁ እነሱ ከሚያብራሩት ማብራሪያ ተነስታችሁ ነገርየውን ብትረዱት፣ በእነሱ አይን ውስጥ ገብታችሁ ብታዩት እናንተ የምታጋንኑትን ያክል ነገሩ ራሱን ችሎ ስህተት አይደለም። እናንተ ነገሩን የምታዩበት መንገድ የራሳችሁ ትርጉምና ፍቺ ስለሆነ ነው ነገሩ ሩቅ የሚሆነው ትርጉመ ቢስ የሚሆነው። ሰዎቹ ለምን አደረጉት? እንዴት ነው የሚረዱት? እንዴት ነው ነገሩን የሚያስቡት የሚለውን ነገር መረዳት ለነገሩ ያለውን መራራቅ ያቀራርብ ይሆናል እንጂ መጥፎ ትርጉም አይሰጥም። አሁን እኔ ባሰብኩት ካላሰባችሁ፣ እኔ ያየሁትን ካላየዋችሁ የሚሉን በእነሱ መነጽር ውስጥ አስገብተው የሁላችንንም አይን እንደነሱ አጥብበው እንድናይ የሚፈልጉ ሰነፎች ናቸው ሚዲያ ላይ ጠላት እያደረጉን ያሉት። በጣም የሚገርም ነው። አባቶቻችን በእስር ቤት እንኳን ሆነው ልክ እንደ ጳውሎስ እንደ ሲላስ ወንጌልን ይሰብካሉ፣ ወንጌልን ያስተምራሉ። ቅዱሳን ሐዋርያት በእስር ቤት ሲታሰሩ ወንጌልን ነበር የሚሰብኩት። ኦርቶዶክስ ምን እንደሆነች ያሳዩ ነበር። በዛም ስራቸውን አይተውም፣ ተግባራቸውን የተላኩበትን ድርሻ አይተውም ነበር። ዛሬም አባቶቻችን ካህናት በእስር ቤት ሲገቡ ድርሻቸውን አይተውም። በእስር ቤት ያሉ ምዕመናንን ያጸናሉ። ከእምነቱ ውጭ የሆኑትን ደግሞ ኦርቶዶክስ ተዋህዶ ምን አይነት ምግባር እንዳላት ምን አይነት ሃይማኖት እንደሆነች ያስተምራሉ ማለት ነው። ይህ እጅግ በጣም የሚገርም ነው። እንግዲህ ወንድማችን አቤል አቡና በፕሮቴስታንት እምነት ተከታይ ነው። ስለ እውነት ሁል ጊዜ የሚቆም በእስር ቤት ገብቶ ምን እንደገጠሙ አባቶቻችን ምን አይነት ስርዓት እንደሚያካሂዱ ቤተክርስቲያን ምን እንደሆነች ያወቀበት ነውና በርካቶች በእስር ቤት ገብተው የክርስትናን እምነት ምንነት ሃይማኖቷ ምን እንደሆነች በሃይማኖት ውስጥ ያሉት ደግሞ ይበልጥ ጸንተው በንስሐ ሕይወት እንዲመላለሱ ዘወትር ወደ ቤተክርስቲያን እንዲሄዱ ተደርገው የሚወጡበት ቦታ ነውና በጣም ደስ ይላል። እንዲህም አገልግሎት አለ በእስር ቤት። እንግዲህ ይህንን ሰው ታውቁታላችሁ። መርጌታ መዝገቡ ነው ራሱን እያለ የሚጠራ። እንግዲህ በረከታቸው ይድረሰን፣ ምልጃቸው የለይንና ጻድቁ አቡነ ተክለ ሃይማኖትን ሲሳደብ የኢትዮጵያን ታቦት በተለይ በአዲስ አበባ ያሉትን ታቦታት ሲዘልፍ ስንመለከት ነበርና አሁን ደግሞ ምን አይነት ድራማ እንዲጀምረ ይሁ ከዚህ በኋላ ግን አሁንም አውልቅ ካልከኝ አውልቅ ያስረክባለሁ ይሻላል። ለተቀው በሕያው እግዚአብሔር ፊት ነው የምነግርህ። እኔ በክብር ሰዎች እንዲማሩ እንጂ ተሼ ውሰድና ለአንድ አባት ስጥልኝ ከፈለክ ማለት ነው። እውነቴን ነው የምነግርህ። እናደርሳለን። በሕያው እግዚአብሔር ፊት ነው የምነግርህ። እኔ ይሄንን ልብስ የምለብሰው ወንጌልን ከማድረስ አንጻር እንጂ ማንንም ከማሳዘን አንጻር አይደለም። እንግዲህ መርጌታ እግዚአብሔር ያጽናዎት፣ ያውልቁት ከትልቅ ይቅርታ ጋር ያረጉት ካባውት እናደርስሉት በእርሶ ፈቃደኝነት ነው። እኔ ደስተኛ ነኝ። ደብዳቤ እጽፋለሁ ለጠቅላይ ቤተ ክህነት ለሊቃውንት ጉባኤ ደብዳቤ ያስገባለሁ፣ ይቅርታ እጠይቃለሁ። ከዚህ በኋላ ባለው አገልግሎቴ ብሽሽቅ በሚመስል መልኩ የነሱን ልብስ ለብሼ ምንም አይነት
አገልግሎት አላገለግልም። ኦርቶዶክሳውያን ይህን ሰው እያስታውሳችሁታል። እናንተ ብቻ ይህን ቪዲዮ የቻላችሁትን ያክል ጊዜ ኮፒ ሊንክ፣ ሪፖስት፣ ሼር እያደረጋችሁ እንዲሁም ኮሜንት ላይ በሰው የተነሳ የተሰማችሁን ስሜት ኮምቱልኝ። አንድ ሌላ ቪዲዮም ልጨምርላችሁ፣ ከዛ መለሳለሁ። ውድ ኦርቶዶክሳውያን ይቅርታዬን እንዲቀበሉኝ። ይሄ ብቻ አይደለም፣ በደብዳቤ መልኩ ለጠቅላይ ቤተ ክህነት የማስገባ መሆኔን ከዚህ በኋላ ከማንም ሰው ጋር ላልጣላ ላልጋጭ መስሎ ለታያቸው ንትርክ መስሎ ብስሽቅ መስሎ ለታያቸው ሰዎች ከዚህ በኋላ እኔ በፍቅር ያደረኩት መሆኑን እየገለጽኩኝ ከዚህ በኋላ ግን ይሄንን ልብስ ላለብስ ይሄው አስረክባለሁ። በጣም ጥሩ፣ ደስ ይለኛል። እኔ ልረከብና የሚረከብ ካለ ነው አስረክባለሁ። ይቻላል። እሺ፣ ከላይ ያለው በነገራችን ላይ ሶፊዬ እውነት ለመናገር ይሄን ልብስ መልበስ በራሱ ትልቅ አገልግሎት ነው። ከባድ ነው። ገብቶሃል? ይሄው አራዳን መሸወድ ከባድ ነው። እኔ በዚህ ቪዲዮ ላይ ልነግራችሁ የፈለኩት ምን መሰላችሁ? አንደኛ ሁለቱ ኢንተርቪዎች በአንድ ቀን የተቀረጹ ናቸው። የለበሰው ሱፍ፣ የፀጉር ስታይሉ፣ ኤቭሪ ነገሩ ተመሳሳይ ነው። ሱፈቻውም ይሁን ተመሳሳይ ሱፈቻ ነፍ ስላለው ነው። በተለያየ ቀን ነው። ይሁን፣ እሺ ይሁን። ሁለተኛ ልብሰ ተክህኖና ቆቡን አውልቀ ለመጀመሪያው ጋዜጠኛ ለተሼ አውልቀ ሰጠ አለብስም ብለ ድጋሚ እንደገና ሶፊ የሚሉት ጋር ቀረብክ። ድጋሚ አለብስም ብለ ከነቆቡ ልብሰ ተክህኖና አውልቀ ሰጠ። ብራዘር ምን አይነት ድራማ ነው? እዛ ያውለከው ድጋሚ እንዴት? ይሄም እንደ ሱፉ ነፍነ ያለ ጎበዝ አራዳ በዛብንና እኮ ሳንፈልግ ራፋውን የሚገርም ነው። ወይ መርጌታ ታዝናናኛለህ። ልብሰ ተክህኖንም ቆብንም እሱ ያዝ አስቀምጥ፣ በቃ እንደፈለክ ሂድ። እንዴ ብራዘር እንደሌሎቹ በሱፈቻ አትንቀሳቀስም እንዴ? ማንም ካልደረሱበት አይደርስም። ማንም ፍቅርን የማይፈልግ የለም። አልደርስባችሁም፣ ከዚህ በኋላ ከማንም ጋር ጸብ አልፈልግም። ይሄ እኮ ደስ ይላል። ይሄ ደስ ያሰኛል እኮ። ማንም ጸብን አይፈልግም። በቃ አትድረሱብን፣ አንደርስባችሁም ነው። ራሳችሁን ቻሉ ነው የኛ ጥያቄ። ብራዘር መርጌታ ቅድስት ቤተክርስቲያንን ስሟን እየጠራ አትዘላብድ ነው የኛ ጥያቄ። ይሄ ድራማ ተባኗል። ሌላ ድራማ ሞክር። የአራዳ ልጆች ይቻማችሁ። በጣም ነው የሚገርመው እኮ እንግዲህ ሁለት ቦታ ነው የቀረበው። ልክ ወንድማችን ቢኒ እንዳለው ስከታተለው ነበር። እዚህም ልብሴን አውልቄ ከዚህ በኋላ እመለሳለሁ ይላል። እዚህኛውም ልብሴን አውልቄ ይሄው አስረክባለሁ ይላል። በየዕለቱ ያሉትን ልብሶች 5-6 ልብስ ካለ እሱን እየለበሰ እስኪጨርስ ድረስ ነው። አታታሉን እንጂ አታጃጅሉን። እኛ ከኦርቶዶክሳውያን ነን እንጂ ጅሎች አይደለም። ትኩረት አላገኘ የሆነ ሰዓት ትኩረት አገኘ፣ ትኩረት ሳብክ። ያ ትኩረት ሲነፈግና ሲጠፋ ደግሞ ትኩረት ለማግኘት በእንዲህ አይነት መንገድ ይመጣል ማለት ነው። ባይዘው እኛ ትማሩ ከሆነ ብለን ነው ትኩረት ሰጠን የሆነ ሰዓት በዚህ ባልሆነ መንገድ እንዳይጠፉ ኦርቶዶክሳውያን ትኩረት ሰጠን ምላሾችን የምንሰጠው እንጂ ከቤተክርስቲያኒቷ ኖራችሁም ወጣችሁ ምንም እንደማጠቅሙ። ምክንያቱም ልባችሁም ቀድሞ የለም። የምትፈልጉት ሃይማኖቷን፣ የምትፈልጉት ድነቱን፣ የምትፈልጉን የክርስቲያን መከራ ሳይሆን የምትፈልጉት እናንተ ምንቾትን፣ የራሳችሁን ሰላም፣ ራሳችሁ የምትታዩበትን። አሁን እንግዲህ ይሄ ሰውዬ አንድ ፖድካስት ላይ ቀረበ፣ በደንብ አልታየም። ሁለተኛ መጣና ሶፎንያስ ቀረበ፣ ድጋሚ በደንብ ትኩረት ለመሳብ ማለት ነውና አታጃጅሉን። በእንዲህ አይነት በተመሳሳይ ምርት አትሸወዱ ነው ይላሉ አንዳንድ ወንድሞችና በእንዲህ አይነት በተመሳሳይ ምርት እንዳትሸወዱ። እሺ ወደ ከተማ መነኮሳት እንለፍ። እንግዲህ ሰሞኑን አባ ጸጋ ዛብ የተባሉ አንድ አባት መነኮሳት በገዳም ብቻ ሳይሆን በከተማ መኖር አለባቸው፣ መኖር ይችላሉ የሚል ርዕስ ካነሱ በኋላ ሰፊ መነጋገሪያዎችን እየሰማን እንገኛለን። በዚህ ላይ አባ ገብረ ኪዳን ፍንትው ያለ ምላሽ ሰጥቷል። አባ ሕርያቆስ የሚባለው አንድ አባት ያሉትን ላስቀኛችሁና በዛው የአባ ገብረ ኪዳን ምላሽ እንስማ። በነገራችን ላይ የማናስተውለው አንድ ነገር አለ። ለዚህ ነው ዛሬ ይህንን ትምህርት ርዕስ ያነሳውበት። ለበውክሙኑ ታስተውላላችሁ ያልኩበት አንድ ምክንያት የምን መሰላችሁ? ሁላችሁም ኦርቶዶክሳውያን አባት ያስፈልገናል አያስፈልገንም? ያስፈልገናል አያስፈልገንም? እኔ እግዚአብሔር ይመስገን ንስሐ ልጅ የለኝም። ደግሞ ለምን ብላችሁ እንዳትጠይቁኝ አልናገርም። ዛሬ አባቶች ተጠልተዋል አይደል? አታስፈልጉንም የሚል መጥቷል። ዛሬ በመነኮሳት ይምጣ እንጂ ነገ ወደ ካህናቱ ይቀጥላል። መነኩሴ ምን ያደርግልናል? መነኩሴ ቤተክርስቲያን አገለገለኝ። ሱቅ ከፍቶ ሆቴል ከፍቶ ንግድ ጀመረ። ምኑ የትኛው ደሞዝ ሊቀርብኝ? ብፁዕ ወቅዱስ አባታችን አቡነ ተክለ ሃይማኖት፣ እኛ ግብፃውያንን አይደለም ምሳሌ የምናደርገው ኢትዮጵያውያንን ነው። እኛ የተክልየ ልጆች ነን። አቡነ ተክለ ሃይማኖት በበዓት የኖሩበት ጊዜ አለ። አዎ ደግሞ ከበዓታቸው ወጥተው ደግሞ ዞረው ተዟዙረው ወንጌል አገልግለዋል። ይካዳል?
እያደረግነው ያለነው ነገር ልክ አይደለም። ደግሜ ልንገር፣ ሐዲዱን ስተናል። ኦርቶዶክሳውያን መቼ እንደሆነ አላውቅም፣ ከመስመር ወጥተናል። ሐዲዱን የሳተ ባቡር ወዴት እንደሚሄድ አይታወቅም። አቅጣጫችን ጥሩ ላይ አይደለም። እየሄድንበት ያለው መንገድ ቤተክርስቲያኒቷን ፍጹም የሚያስጠላ ቤተክርስቲያንን አደጋ ላይ የሚጥላት መንገድ ላይ ነው ያለነው። የሚዲያ አጠቃቀማችሁ የተስተካከለ ይሁን። ቤተክርስቲያናችን ላይ የተሰራ አንድ ትልቅ ስራ አለ። ይሄንን ዛሬ እንድታውቁ ፈልጋለሁ። ምንድነው ካላችሁ አስባችሁ ታውቃላችሁ? ከዚህም በኋላ 1 ዓመት ማይኖር ሰው ይኖራል። እኔ ስንት ዓመት እንደምኖር ምን አውቃለሁ? ከዚህ በኋላ ግማሽ ዓመት ማይቆይ ሰው ይኖራል። 10 ዓመት ላንቆይ እንችላለን። 1 ዓመት ላንቆይ እንችላለን። ግን ግድ የላችሁም። በሚሞት ስጋችሁ ላይ ኃጢአት አይንገስባችሁ። ቅዱስ ጳውሎስ ለሮሜ ክርስቲያኖች ሲጽፍ እንዲህ አለ፣ በሚሞት ስጋችሁ ላይ ኃጢአት አይንገስባችሁ አለ። ስለዚህ በኃጢአት የቆሸሸው ሰውነታችሁን በንስሐ አጥሩ፣ አስተውሉ። በማስተዋል የኛ መናንያን ይቅር በሉኝ ሮጦ ይመነኩሳል። ከዚያ በኋላ ጥቂት ቀን ቅዳሴ ይለማመዳል። እየሮጠ አዲስ አበባ መጥቶ ቅጠሩኝ ይላል። ይሄ ነው ማለት ነው መከራችን። ስለዚህ መጀመሪያም አንተ የኛ ገዳም መነኩሴ በመነኮሰ በዚህ ዓመቱ ነው ቅስና ማምጣት የሚችል የሚል ማዕቀፍ ቢኖረን እጅግ መልካም ነው። መነኩሴ ከመነኮሰ ጀምሮ በምንም ታምር ከገዳም መውጣት አይቻልም። በምንም ታምር መውጣት የለበትም። ይሄን ያጸናሉ። የኛም ማድረግ ያለብን ይሄ ነው። እንደው ከተማ ያሉትን መነኮሳትንም መሰብሰብ ከተቻለ ማለት ነው። ካልተሰበሰበ እዚህ ያሉት ኑረው ሲያበቁ ቢያንስ ሌላ እንዳይመጣ ማድረግ በጣም ጥሩ ነው በእውነቱ ማለት ነው። መነኮሴ በገዳም በከተማ በፍጹም መውጣት አይችልም። እስከመቼ? እስኪሞት ድረስ ቤተክርስቲያን ከሰጠችው ተልእኮ ውጪ ማለት ነው። ከአንዱ ገዳም ወደ አንዱ ገዳም መሄድ አይፈቀድም። የትም ቢሆን በአላህ ክብር ነው እንደዚህ ላደርግ ነው የኛ መነኩሴ ግሸን ልሳለም ነው ምድረ ከብድ ልሳለም ነው እያለ ሀገር ለሀገር መዞር ያለበት ገዳም ውስጥ አቡነ ተክለ ሃይማኖት አሉ፣ ሙላዋል። ጻድቁ ገብረ መንፈስ ቅዱስም አሉ። መዞር ምንድነው? እስመ መነኮስ ዘአንሶሱ ሀገር ለሀገር ሳያጤ ስጋው ለክርስቶስ ውእቱ። ሀገር ለሀገር የሚዞር መነኩሴ የክርስቶስን ስጋ ሽጦ የሚበላ ነው የተባለ። ስለዚህ አንዱ የትኛውም ገዳም አይሄድም። አገልጋይ አንሶናል ከተባለ ለቅዱስ ሲኖዶስ ተጽፎ ቅዱስ ሲኖዶስ ለዚያ ገዳም ጽፎ እናንተ 5 መነኮሳት እዚያኛው ገዳም ይዙ ተብሎ ይላካል እንጂ መዞር ፈጽሞ አይቻልም። ግብጽ ካይሮ ውስጥ መነኩሴ ቢመጣ ክርስቲያኑ በሙሉ እንዲተፋበት አስተምሯቸዋል እና ይተፉበታል። እኔ ትዝ ይለኛል በ2008 እዚህ 4 ኪሎ አካባቢ አንድ ሰው እየተፍቶብኝ እንደው አሁን ታሪኩን ሳነብ ግብጾችን አንበሆን አልኩኝ። እንደው እናንተ አገር አጥፊዎች አለ። እንግዲህ እኔ አውቀኝም እንደውም እዚያም አዲስ አበባ ገና መምጣቴ ነው። ምንኩስና እግዚአብሔርን ለማምለክ ከዓለም መለየት ነው እንጂ እያመካኙ ከበዓት መተኛት አይደለም። ስለዚህ ቤተክርስቲያን የማይገባ መነኩሴ የቤተክርስቲያን ጠላት ነው፣ ማናይ። ስለዚህ ቤተክርስቲያን መግባትን ከሥርዓተ አበው ውስጥ ማካተት አለብን። ያለ ቤተክርስቲያን መብቃት አይቻልም። ከአካል ተለይቶ ሕይወት የሚኖር ሕዋስ ስለሌለ ቤተክርስቲያን ደግሞ ክርስቶስ አካል ስለሆነች መነኮሳት ከበዓታቸው ወጥተው ከተማ እንዲኖሩ ከሚያደርጓቸው ምክንያቶች መካከል በዋናነት ጥፋቱ የሴቶች ነው እያለች ነው አንዲት እህታችን። ሐሳቡ ገዢ ሐሳብ ስለሆነ አቅርብ ያለው ኦርቶዶክሳውያን በተለይ ደግሞ ሴቶች አጽንኦት ሰጥታችሁ ተሰሙት ዘንድ ጋበዝኳችሁ። የዘመኑ ሴቶች በገንዘባቸው የፈለጉትን ያደርጋሉ። እንኳን ከከተማ ያለን መነኩሴ ይቅርና ከገዳም እየሄዱ ፍትፍቱን በሳህን ሽቶውን በቀሚስ በነጠላቸው አርከፍክፈው ከሚያቋቸው በጉዞ ጊዜ በገዳሙ ከሚያርፉባቸው አባቶች ዘንድ እንደዛ ሆነው ይሄዳሉ። አሁን ገዳም የሚኬደው በረከት ለማግኘት ነው ወይስ ለማስተናከል ነው የምትሄዱት? እኛስ ዕዳ እንዳለብን አውቀነው ይሆን? በጸጥታና በጸሎት ተጠምደው እየተጉ ያሉትን መነኮሳት የላመ የጣመ ይዛችሁ ብዙ ርቀት ተጉዛችሁ እየሄዳችሁ ያልተገባና ያልተፈቀደ ነገር ይዛችሁ ፈተና የምትሆኑባቸውና እየሆኑባችሁ ያላችሁት ሴት ወይዛዝርት ስንቶቻችሁ ትሆኑ? ይህ ብቻ አይደለም። መቀራረባችሁ በጨመረ ከተግባባችሁ በኋላ ጭራሽ መተው ቤታችሁ ባርኩልን፣ የንግድ ቦታዬን ይባርኩልኝ እያላችሁ በመኪናችሁ ከገዳማቸው ይዛችሁ ወጣችሁ ወደ ግል ቤታቸው የምታመጡና የዚህን ዓለም ጣዕም ቀስ በቀስ እንዲለማመዱት የምታደርጉት አላዋቂ ወይዛዝርቶች ስንቶቻችሁ ትሆኑ? አንዳንድ ወይዛዝርቶች ይገርማል። በጣም ከመላመዳቸውና
ከመቃረባቸው የተነሳ በሚሰጡት ንዋይ ተመክተው ከማዘዝም አልፎ በገንዘባቸው የገዟቸው ይመስሏቸው ስንት አሉ። እንዲህ የሚሉ አባታችን በቃ እኔ አዝዤዎታለሁ ይህንን ያድርጉ፣ እዛ ቦታ ሄደው የከሌን ቤት ይባርኩ ብላችሁ ቀጅ ትእዛዝ የምትሰጡ ሴቶች ስንት ናችሁ? ከገዳሙ እንዲወጡ ምክንያት የሆናችሁ አቀራረባችሁ ገደብ የሌለው በረከት እናገኛለን ብላችሁ ስንት ጣጣ ውስጥ የገባችሁ ስንት ወዛዝርት ናችሁ? እንደው ዕዳ እንዳለባችሁ አውቃችሁት ይሆን? ስትጠመቁም መነኩሴው ወይም ደግሞ ካህኑ በዝሙት ጾር እንዳይፈተኑ ስርዓቱም አያዝምና እርቃን ሆናችሁ መጠመቅ አያስፈልጋችሁም። ዛሬማ በገዳሙ ውስጥ በአንዳንድ መነኮሳት ቤት የሚመጣው ፍትፍት ሴቶቹ ሽቷቸውን አርከፍክፈው ለምን ዓላማ እንደሚሄዱ ያልተረዱ ሴቶቻችን ባልቴቶች ግራ እያጋቡ ነው። በአጭሩ ከካህናትም ሆነ ከመነኮሳት ጋር ያለን አቀራረብ ገደብ እናብጅለት። ለሀገራችን ለአለባበሳችን ጥንቃቄ እናድርግ። ያልተገባ ቅርርቦሽና ቀልድ ሳቅ ጨዋታዎችን ከኛ እናርቅ ብላ እህታችን ታጠቃልላለች። እስቲ እውነት ይሄ የሐሳብ ገዢ ሐሳብ አይመስላችሁም? ሐሳቦችን ኮሜንት ሴክሽን ላይ አስቀምጡልኝ። ቪዲዮ ወንድማችንም ሰፋ አድርጎ አንስቷል። እንግዲህ አባ ገብረ ኪዳንንም ሰምታችኋል። ምንም በቃ ከገዳም አትውጡ ነው። በቃ ገዳምና ገዳም ነው መኖር ያለባችሁ። ከአንዱ ገዳም ወደ አንዱ ገዳም እንኳን ለጉብኝት ለጉዞ መሄድ አትችሉም ነው። በቃ ብዙ ነገር ተናግረዋል። የከተማ መነኮሳት ችግር ግን ሴት እህቶቻችን እንደሆኑ እነዚህ ባለሀብቶች እንደሆኑ መነኮሳቱን አባቶቻችን እያሉ አዎ አባቶች ናቸው፣ ያልሆነ ልምድ ያስለምዳሉ። ያልሆነ በቃ መነኩሴ ሲባል የጣመ የላመ ምግብ እንኳን አይበላም። ምክንያቱም የጣመ የላመ ምግብ ስንበላ ስጋዊ ፍላጎታችን ምን ይላል? ይጨምራል። ይህን ስጋዊ ፍላጎት ለመክታት ይህን ስጋዊ ፍላጎት እንዳይመጣ ለክርስቶስ እስከ መጨረሻው ታማኝ ሆነው ለመኖር እንዲህ አይነት ነገሮች አይደረጉም። ዛሬ ግን እኛ መነኮሳት አባቶቻችን እቤታችን ሲመጡ በምን አይነት መልኩ ነው የምንቀበላቸው? ምንድነው የምናደርግላቸው? በጣም ራሳችንን ልናስተውል ያስፈልጋልና የቤተ ክርስቲያኒቷም እንዲህ አይነት የቤተ ክርስቲያን ስርዓት እንዲጣስም እኛም እጆቻችን አለበት ማለት ነው። እኛም እጆቻችን አለበት። እነሱም ብቻ መተቸት አይደለም። የኛም ችግር የኛም ድርሻ እዛ ጋር ወሳኝነት አለ። ይህም በደንብ ልናስተውል ያስፈልጋል። ምክንያቱም አባታችን አባ ገብረ ኪዳን ስለተናገሩ እዚህ ላይ ብዙም መመላለስ አልፈልግም። ሁለት ነገሮችን ነው የምንመለከተው። እስቲ ይሄንን ስሙት። ቪዲዮ ስንት ላይ ከገባ ማለት ነው እኔ እናንተ ቆባለ በቀቻሪን ስጠኝና ያንን ላይ ካስሞላ አይደለም ይሄንን ነው ፈልገው እኔ ይሄንን ነው ፈልገው። ስለዚህ ይህንን ቪዲዮ ከምን ጊዜው በላይ ኮፒ ሊንክ ሼር ፖስት እያደረጋችሁ እንደዚህ አይነት ትሬንድ እየሰሩ ላሉ ክርስቲያኖች አድርሱልኝ። በመጀመሪያ ደረጃ እንደዚህ አይነት ትሬንድ እየሰራችሁ ያላችሁ ክርስቲያኖች በልዑል እግዚአብሔር ስም ይህን ስራችሁን እንድታቆሙና የሰራችሁትንም እንድታጠፉ እጠይቃችኋለሁ። ምክንያቱም የጌታችንና የመድኃኒታችንን የኢየሱስ ክርስቶስን ቅዱስ ሥጋውንና ክቡር ደሙን በውርርድ ሳይሆን የምትቀበሉት እግዚአብሔር ፈቅዶላችሁ እናንተ ምሳሌ ገብታችሁ ነው እንጂ እንደዚህ በውርርድ ስንት ቢገባ ቅዱስ ሥጋውንና ደሙን ትቀበላለህ ብላችሁ ለራሱ ስታወሩ ትንሽ አይከብዳችሁም? ለአፋችሁ ለአንደበታችሁ ትንሽ አይሸከካችሁም? ምክንያቱም እያወራችሁ ያላችሁት እኮ ስለ ቅዱስ ሥጋውና ክቡር ደሙ ነው። የጌታችንን ሥጋና እነዚህ ሰዎች ተጠራቅመው ይሄንን ቪዲዮ ስንት ላይክ ቢያደርሱት ነው አንተ ስጋው ደግሞ የምትቀበለው ብሎ መጠየቅ ራሱ ውርርድ ነው። የጌታችን ቅዱስ ስጋውና ክቡር ደግሞ በዚህ አይነት መንገድ አይሄድም። እንደው እስቲ ይሄ ውርርድ ሞላና 200 300 ሺህ ላይ ይገባና ይሄ ሰውዬ በምን አይነት ሞራል ነው ቅዱስ ስጋውና ክቡር ደሙን የሚቀበለው? ያንተን ቅዱስ ስጋና ክቡር ደምን የተቀበልኩት አስቤበት ፈቅጄ ሳይሆን ሰዎች ላይ ካጠራቅመው ስላስገቡኝ ነው ብለህ ልትናገር ነው ወይስ በምን አይነት ሞራል አንተስ ልትቀበለው ነው? አንቺስ ያንን ነገር የምትናገሪው በምን አይነት መሰረት ላይ ቆመሽ ነው? ግዴታ እኮ የሚመጡ ትሬንዶችን መስራት የለብንም፣ ግዴታችንም አይደለም። ዓለምንም በዚህ ልክ ወርደን መምሰል የለብንም። አሁን የመጣብን ጣጣ ቢኖር አሁን ቲክቶክ ላይ የሚመጡ ዓለማዊ ትሬንዶችን ገልብጠን ወደ መንፈሳዊ ቀይረን መስራት ነው። ይሄ ደግሞ ተገቢ አይደለም። ቤተክርስቲያን እንደዚህ አይነት ስርዓት አልሰራችልንም። ቅዱስ ሥጋውን ክቡር ደግሞ የምንቀበለው እውነት እየሰራን ላለነው ኃጢአት ተጸጽተን ጌታን በድነናል ብለን ድንግል ማርያምን አስቀይመናል፣ ቅዱሳንን አስቀይመናል ብለን አስበን በራሳችን ተነሳሽነት በመንፈስ ቅዱስ ፈቃድ ንስሐ ገብተን ለሰራነው በደል ደግሞ ክሰን
ከዛም በኋላ ተጠንቀቀን ንጹህ ሆነን ስጋው ደሙን እንቀበላለን እንጂ ሳናስበው የሆነ ሰው መጥቶ የቪዲዮ ስንት ላይ ቢገባ ቅዱስ ስጋውን ክቡር ደሙን ትቀበላለህ ስለተባልክ ብቻ ተነስተ ያንን ነገር የምታደርገው ከሆነ ይሄ ስራ በእግዚአብሔር ዘንድ ተቀባይነት አይኖረውም። ምክንያቱም ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 11 ቁጥር 27 ላይ ሲናገር ስለ ቅዱስ ስጋው ደሙ ክብር ማንም ሰው ያልተገባ ሆኖ ሳለ የጌታን ህብስት ቢበላና የጌታን ጽዋ ቢጠጣ የጌታን ስጋና ደም በማቃለሉ ይጠየቅበታል። እናንተ በዚህ ልክ የጌታን ስጋና ደም አቃላችሁ በወረርድ ውስጥ ገብታችሁ በላይክና በሼር ብዛት ቅዱስ ስጋውና ክቡር ደሙን መቀበል ላሰባችሁ ሰዎች ማንም ሰው ያልተገባ ሆኖ ሳለ ሳያስብበት ንስሐ ሳይገባ ሁለተኛ ነገር ለኃጢአቱ ሳይጸጸት ላይክ ስለሞላለት ብቻ የጌታን ህብስት ቢበላና የጌታን ጽዋ ቢጠጣ የጌታን ስጋ ደም በማቃለሉ በዚህ ይጠየቅበታል። ስለዚህ ማንም ሰው ይህን ህብስት ከመብላቱ ይህን ጽዋ ከመጠጣቱ በፊት ራሱን መመርመር አለበት። ስለዚህ ቅዱስ ስጋውንና ክቡር ደሙን ስትቀበሉ ራሳችሁን መርምራችሁ ከራሳችሁ ጋር ተነጋግራችሁ ለሰራችሁ ኃጢአት ተጸጽታችሁ ድጋሚ ያን ኃጢአት ላለመስራት ደግሞ ተዘጋጅታችሁ እንጂ በላይክ ብዛት በሼር ብዛት አይደለም የምትቀበሉት። ቅዱስ ጳውሎስ ቀጠለና እንዲህ ይላል፣ ማንም ሰው የጌታ ስጋ ምን መሆኑን ለይቶ ሳያውቅ የጌታን ህብስት ቢበላ የጌታን ጽዋ ቢጠጣ በራሱ ላይ ፍርድን ያመጣል። ቀጠልና ቁጥር 30 ላይ ከናንተ መካከል ብዙዎች የደከሙትና የታመሙት አንዳንዶችም የሞቱት በዚሁ ምክንያት ነው። በጌታችን በመድኃኒታችን በኢየሱስ ክርስቶስ ቅዱስ ስጋውና ክቡር ደም ላይ ቀልድ የለም። በቀለዱ ሰዎች ላይ እንዲህ በዘበቱና ባሾፉ በተወራረዱ ሰዎች ላይ ድክመትም ህማምም ሞትም የመጣው የጌታን ቅዱስ ስጋውንና ደሙን በመቃለላቸውና ሳያውቁት ምንነቱን ሳይረዱት በመቀበላቸው ነው። ስለዚህ ዓለም የሚያመጣውን ትሬንድ ሁሉ ቤተክርስቲያንን በማይመጥን መልኩ ወርዳችሁ ባትሰሩት መልካም ነው። እናንተ ክርስቲያኖች ናችሁ። ዓለም የምታመጣውን ጨለማ ልናበራ እንጂ እኛ ልንጨልም አይደለም። ዓለም አልጫ የምታደርገውን ዓለም በመንፈሳዊ ህይወት ልናጣፍጥ እንጂ እኛ አልጫ እንድንሆን አይደለም። ዓለምን መስለን መኖር አንችልም። አንድ ሰው ለሁለት ጌታ መገዛት አይችልም። ወይ ለክርስቶስ ወይ ለአጋንንት ነው። ስለዚህ እኛ የምናደርገውን ነገር ዛሬ እንምረጥ። የምናደርገውን በስርዓት የምንሰራውን በልክ ትክክለኛ ነገር ሆኖ ልክ ያልሆነ ቦታ ላይ ቢሰራ ለራሱ ያ ነገር ትክክለኛነቱን ያጣል። ስለዚህ አንድን መንፈሳዊ ስራ ስትሰሩ በትክክለኛ መንገድ በትክክለኛ ቦታ ላይ እንጂ ትክክል ስለሆነ ብቻ ነገር ትክክል ያልሆነ ቦታ ላይ ብታደርጉት ያ ነገር ፍጹም ሐሰት ይሆናል። ስለዚህ በዚህ መልኩ ብትቃኙና ስርዓት መያዝ ብትችሉ ዓለም የምታመጣውን እያንዳንዱን ትሬንድ መከተል የኛ የክርስቲያኖች ግዴታችን አይደለም። እኛ ብዙ አይነት ስራዎችን መስራት እንችላለን፣ እኛን የሚመስሉ ትክክል የሆኑ ስርዓት ያላቸው ነገር እንጂ ከስርዓት ወርደን ቤተክርስቲያንን በማይመጥን ዓለምን መስለን ስራ መስራት አይጠበቅብንም። ምክንያቱም እንደዚህ አይነት ስራ ፍርድን ነው የሚያመጣብን፣ በእግዚአብሔር ዘንድም ደግሞ ተቀባይነት አይኖረውም። ስለዚህ እባካችሁ ይሄን ትሬንድ እየሰራችሁ ያላችሁት አትስሩ፣ የሰራችሁትን አጥፎ ልትሰሩ ያሰባችሁም ደግሞ ይሄንን ሐሳባችሁን አቁማችሁ ስርዓት ብትይዙ መልካም ነው። ባይዘው የመጣ ትሬንድ በዓለማዊ የመጣ ትሬንድ ሁሉ ተገልብጦ ወደ መንፈሳዊ አይደረግም። አሁን እንግዲህ ሰሞኑን ቲክቶክ መቼም ሁላችሁም ታያላችኋል። ስንት ላይክ ካገኘ እንደዚህ ይሆናሉ፣ ስንት ላይክ ከገባ፣ ስንት ላይክ እንደዚህ ከሆነ፣ ስንት ላይክ ሆኗል። ዛሬ ደግሞ ይባስተባለና ስንት ላይክ ከገባ ስጋ ወደሙ እንቀበላለን ትቆርባለህ እንዴ? በላይክ ነው እንዴ ክርስቶስን ስጋና ደም እንቀበለው? ሰዎች ሄደው ላይክ ስላረጉት ነው ሄደው የሚቀበለው? የክርስቶስን ስጋና ደም ለመቀበል እኮ በንስሐ ሕይወት ተመላልሰን ነው። ራሳችንን ዝቅ አድርገን ነው። ኃጢአታችንን ተናዘን ነው። ከኃጢአታችን ርቀን እኮ ነው። ያንተን ስጋና ደም የተቀበልኩት ህዝቡ ላይክ ስላረገልኝ ነው ልንል ነው? ረባካችሁ አንዳንዴ የምንሄድበትን መንገድ እናስተውል። ዕውቀት ከማጣታችን ምንጠፋ እንዴ? አሁን ይሄ እኮ ለቪው እንግዲህ አሁን በስጋ ወደሙ መተው ለቪው ኦር ሰዎች ጋር ትኩረት ለመሳብ የሚደረግ ነው። ቤተክርስቲያን እንዲህ አይነት ስርዓት አላስተማረችንም። በዓለማዊ መንገድ የሚመጣ ነገር ሁሉ ወደ ቤተክርስቲያን ውስጥ አይገባም። እሺ አይገባም፣ ነውር ነው። ክርስቶስን በዚህ አናስደስተው። ስጋውና ደሙን የምንበላው ሰማያዊ ህይወት ለማግኘት ነው። ራሳችንን ዝቅ አድርገን፣ ራሳችንን ገዝተን፣ ራሳችንን አዋርደን፣ ራሳችንን ዝቅ አድርገን ነው ክርስቶስን ስጋና ደም የምንበላው። አደባባይ ይውልኝ ልቆርብ ነው ላይክ አድርጉ ተብሎ አይደለም። ከእንዲህ አይነት ድርጊት እንቆጥ። የቃሪያ እምነት ከአባቴ ጓሮ የሚቆረጥ ቃሪያ ሰብስቦ እምነት ነው እያለ ሲያበላህ በባዶ አሜን ብለህ ቅጣት አይደለም። የሰማዕቱ የሚናስ እምነት የቃሪያ እምነት የሰናፍጭ እምነት ይሄ ንቀት እኮ ነው። ቤተ ክርስቲያኒቱን ማቃለል፣ ህዝቡን መናቅ፣ ምንም አያውቅም አያነብም ንቀት እኮ ነው። ይሄ ነውር እኮ ነው በጣም። ቃሪያ ከአባቴ ማሳ እኮ ነው የሚበቅለው። ሰናፍጭ፣ ማር፣ ቅቤ እነዚህ እኮ ስርዓተ ምግቦች ናቸው፣ ከሃይማኖት ጋር የማይገናኙ።
እንግዲህ ይሄንን ቪዲዮ በጣም በተደጋጋሚ አይቼዋለሁና ደግሞ በቅርቡ ይህቺም ልጅ ቃሪያ እየበላች በዚህ መልኩ ሆናለችና እባካችሁ ኦርቶዶክሳውያን ወጣቶች እስቲ ቆም ብላችሁ የእግዚአብሔርን ቃልና አባቶቻችሁን ብታዳምጡ የተሻለ ነው ብዬ አምናለሁኝ። እኔ አንዳንድ ልማዶች ወዳልተፈለገ አቅጣጫ እየወሰዱን ያሉት የቃሪያ እምነት። አሁን ይሄንን እምነት እኔ ልጠይቃችሁ ኦርቶዶክሶች ወንድሞቼ እህቶቼ ማገለግላችሁ በጣም የምትወዱኝ የምታከብሩኝ በቅንነት ነው የምጠይቃችሁ። እኔ ከካህናት ከአባቶቻችን ከቤተ ክርስቲያን እኩል ነው ሐሳቤ። እስኪ ልጠይቃችሁ አሁን ይሄን ቃሪያ ህፃናት ይበላሉ? መልሱልኝ እስቲ። እና ወዴት ነው እየሄድን ያለ ነው? የዱባ እምነት፣ የቃሪያ እምነት፣ የቅቤ እምነት፣ የሾንኮራ እምነት፣ የስኳር ድንች እምነት ወዴት ነው እየተካሄደ ያለው? አረ መምህራን ዝም አትበሉ ባካችሁ። ካህናት አባቶቻችን፣ የተማራችሁ ብሉያትንና አዲሳትን ያመሳጠራችሁ አባቶች ባካችሁ ዝም አትበሉ። ወጣቱ ምንም የማያውቀው ከቤት እየተነዳ ወደ ቤተ ክርስቲያን እየሄደ ወደ የገዳማቱ እየሄደ እንደነዚህ አይነት ትክክል ላልሆኑ ነገሮች ሰለባ እንዳይሆን እባካችሁ አስተምሩ፣ እባካችሁ አስተምሩ። እኔ ድሮ እምነት ማቀው አሁንም ድረስ እኔ በልጅነታችን እምነት ተበጥብጦ ቤተሰቦቻችን አጠጥተውናል፣ ቀብተውናል። አሁንም እንቀባለን። እምነት በየቤተ ክርስቲያኑ እኮ አፈሩ እምነታችን ነው ለኛ። አፈሩ ግድግዳውን እኮ አብሰን ነው አይደለም እንደ ምንኖር የነበረው። ምን አይነት ልምምድ ነው አሁን? ቃሪያ አሁን ይሄን ቃሪያሽን ልጆች ይበላሉ ነው ወይንስ የተለያየ እንትን አለው? እና እባካችሁ ያልተገባ ነገር ስታዩ ደግሞ አንዳንድ እዚህ ቲክቶክ ላይ ያላችሁ ኦርቶዶክሶች ሌላም ቤተ እምነት ለመሳደብ እንትናችሁን ከፍታችሁ የምትመጡ እዚህ ቲክቶክ ላይ ያላችሁ ሰዎች ለምን በዚህ ጉዳይ ለምን አትሰሩ እንዴ? ነው እናንተ የሚያሸቅላችሁን ነገር ብቻ ነው የምትሰሩት? ባካችሁ ግዴላችሁ። ለቁም ነገር ጊዜያችን ብንጠቀምበት ጥሩ ነው። ምን ቢንቁን ነው አሉ። እውነታቸውን እኮ ነው ማርያም። ምን ቢንቁን ነው? ቤተክርስቲያኒቷ የሌላትን ስርዓት የሌላትን ነገር እየመጣ ግራ ገብቶናል። ቤተ ክህነቱም ለምን ዝም እንደሚል አላውቅም። ዞር በል እንዲህ አይነት ነገር የለም ብሎ ዛሬ እኮ በቤተ ክህነት ውስጥ የተቀመጣችሁ አባቶቻችን በዘመናችሁ የቤተ ክርስቲያንን ስርዓት አክብራችሁ አስከብራችሁ ለቀጣይ ትውልድ ማሻገር ነው። እዚህ ጋር ሲበላሽ እያያችሁ ዝም አትበሉ። ትክክል አይደለም። ምዕመናን ከዚህ ነገር ተቆጠቡ ልትሉ ያስፈልጋል። የማር እምነት መጣ፣ የቂቤ እምነት መጣ፣ የሸንኮራ እምነት መጣ። ዛሬ ደግሞ ቃሪያው ላይ ተደረሰ። የሎሚ እምነት ይባላል። እንግዲህ ሎሚ የምናውቀው አቡነ ሀብተ ማርያም ነው። አዎ የጻድቁ አቡነ ሀብተ ማርያም በዚህ በደብረ ሊባኖስ በታች በኩል የሚገኙ በራቸው ላይ ራሱ ገዳም ውስጥ የሚበቅላል። በቃ በርካታ ነገሮች እየመጡ ነው። ብቻ በዘመናችን ነገ ከነገ ወዲያ የኬክ እምነትም መባሉ አይቀርም። በዚህ አካሄዳችን ማለት ነው። እግዚአብሔር ይታረቀን ለማለት ፈልጋለሁ። ሁላችንም እንግዲህ በስርዓተ ቤተ ክርስቲያን በሕጉ እንድንንቀሳቀስ በሕጉ እንድንመራ የአምላካችን ቅዱስ ፈቃድ ይሁንልን። ሐሳብ አስተያየታችሁን ስጡኝ። በሌሎች መርሃ ግብሮች እስክንመለስ ቸር ቆዩልኝ።